ገመና ደራሲ ሰለሞን ሹምዬ ተራኪ ኢዮብ ዮናስ ክፍል 29 ከማዘጋጃ ቤት ፖስተር መለጠፊያ ስር እንደ ፊልም ማስታወቂያ ደምቃና ጎልታ ቆማለች። የለበሰችው ሮዛማ ጉርድ ቀሚስ ጠርነቅ አድርጎ የዳሌዋንና የመቀመጫዋን ቅርጽ ከአይን አግብቶታል። ከላይ የለበሰችው ባለጉንጉን አበባ ቅርጽ አንገትጌ ነጭ ሸሚዝም ወገቧ ላይ ጠበብ ብሎ ከወደ ጡቷ በመወጠር የምትፈነዳ አለዚያም የወገቧ ቅጥነት ሰውነቷን መሸከም አቅቶት ቅንጥስ የምትል አስመስሏታል። ቀይ ናት። ከአንገት በላይ ያላት ውበት ቢኖር ቅላቷና የፊቷ ጥራት ብቻ ነው። በተረፈ አይን ከጥርሷ የማይለይ ገጽታ ሙሉ የደስደስ ጸጉሯ አጠር ያለ ሲሆን ዘወትር በማይለየው ተኩስ ዛሬም አምሯል። ሌላ መስላለች አለ ባድናቆት ከበስተግራዋ አጠገቧ እስኪደርስ ውበቷን ካለባበሷ ጭምር ገምግሞ። እኔም ሌላ መስያለሁ አለ ራሱንም ከእርሷ ጋር አወዳድሮ በኩራት። መቼም ባታይኝ ላልፍሽ ነበር አለ መለስ ስትል ስላየችው። ለምን? ሌላው ነሻል። ይልቅስ አንተ ሌላ መስለሃል። አስፋልቱን ተሻግረው በእንዳለ መሪነት ወደ ፒያሳ ወረዱ። ለምሳ ፊልም ይሻለናል ወይስ ቲያትር? ከምሳ በኋላ ትንሽ ተዝናንተው እንዳለ ለተናኘ ያቀረበላት ምርጫ ነው። ለፊልም እንኳን ግድ የለኝም፣ ቲያትር በንገባ ግን አልጠላም። ባሰበው መሰረት ሲኒማ እንዲገቡ ለማግባባት አልሞከረም። ከመልሷ ሁለቱንም አማራጭ የወደደችለት አልመሰለውም። ከሁለት አንዱን መርጣ ቢሆን ይሄኛው ደስ ይለኛል አለዚያም ይሄኛው ቢሆን መርጣለው ትለው ነበር። ግድ የለኝም እና አልጠላምን ምን አመጣው? ሊያስደስታት የሚችለው ምን ቢጋብዛት ነበር? ጭንቅ ቢለውም አንዴ ካፉ ወጥቷልና ባለመጥላት የተቀበለችውን ቲያትር ሊጋብዛት ወደ አገር ፍቅር ቲያትር አመሩ። እንዳለ ከልቡ አይደለም ቲያትሩን የሚከታተለው። እንዲያውም አንዳንዴ ይረሳውና ሙሉ በሙሉ በራሱ ሐሳብ ይሰምጣል። እርሷስ ስለምን ታስብ ይሆን አለ በሐሳቡ የጎሪጥ ሰረቅ አድርጎ እየተመለከታት። አሁን እውነት ከልቧ እየተከታተለች ነው። ሴቶች ሲባሉ እኮ ረቂቅ ፍጥረቶች ናቸው። ቅድም ልጋብዝሽ ስላት ይሄን ያህል የምትመስለው ሴትዮ አሁን ተመስጣ አንዴ እንኳን አይኗን ከመድረኩ ያለመንቀሏ የሚገርም ነው። አቤት ሴቶች! ስሜታቸውን ማመቅና መደበቅ ሲችሉ ሌላ ናቸው። እኔ ምን ነው ተቁነጠነጡ? ታውቅብኝ ይሆን? ተወቃ ይሄኔ እሷም ብትሆን በቲያትሩ የተማረከች መስላ የምታስበው ስለኔ ሊሆን ይችላል። የማን ነው ገሪባ እያለች ማለት ይገባታል። ሁሉም ነገር ከወንድ ሲመጣ ያምራል። እስቲ ሰው ቆንጆ ልጅ ቲያትር ጋብዞ እጁን ትከሻዋ ላይ ጣል ለማድረግ ይፈራል። ባቅፋት ምን አለበት? መቼም ይሄ ሁሉ ተውውቅና ግብዣ ለምን መሆኑን አታውቅም ማለት የማይመስል ነገር ነው። ሊያቅፋት ያስብና
አካባቢውን ገልመጥ ሲያደርግ የሁሉም ትኩረት ወደ መድረኩ ነው። ክፋቱ ከመድረክ የሚንጸባረቀው ብርሃን እንዲህ አይነቱን እንቅስቃሴ ለማጋለጥ በቂ ነው። ያ ሁላ ሰው በተመስጦ ከቲያትሩ ጋር ልቡ እንደተሰቀለ እርሱ ለማቀፍ እጁን ማንቀሳቀሱ እንደ ነውር ከበደው። የእጁ እንቅስቃሴ ተመስጧቸውን የሚረብሽና የሚታዘቡት መሰለው። ፈራናም ሐሳቡን እርግፍ አድርጎ ቲያትሩን ከልቡ ለመከታተል ሞከረ። አልቻለም። ከፊት ለፊቱ የቲያትሩን ታዳሚዎች በአድናቆት አስተዋለ። በተለይ ወንድና ሴት ሆነው የተቀመጡትን በእርሱ ግምት አስቀድመው ተስማምተውና መፋቀራቸውን አውቀው የገቡ በመሆናቸው ቀናባቸው። አንዳንዶቹ ያለምንም ጭንቀት ተቃቅፈው ከልብ ይመለከታሉ። ማንም ቢያያቸው ግድ ያላቸው አይመስሉም። እርሱ ግን ትወድለት አትወድለት እርግጠኛ ሳይሆን ቢያቅፋት ውጤቱ ፍቅር ሳይሆን ትዕዝብት ለእፍረት ቢሆንስ? እንዴ ተው እንጂ ምን መሆንህ ነው ብላ እጁን ከትከሻው ላይ በማንሳት ወደ ጎን ብታስቀምጥለትስ? አቤት ቅሌት! ከኋለኛው ረድፍም ሆነ ከጎናቸው የተቀመጡ ተመልካቾች ምን ይሉታል? ከብዙ ፍርሃትና ጭንቀት በኋላ የመድረኩ መብራት ከታሪኩ ጋር ሲደበዝዝ ጠብቆ ውስጠ ስሜቱ በፍርሃት እየራደ የሚንቀጠቀጥ እጁን ከትከሻዋ ትይዩ ወደ ጎን ሰደደ። እንደሚዝናና ሰው ወደ ኋላ ተለጥጦ። አሁንም ግን እጁን ያሳረፈው ትከሻዋ ላይ ሳይሆን በእርሷ ወንበር የኋላ መደገፊያ ላይ ነው። አለችና ወደ ኋላዋ መለስ ስትል ትከሻዋ ክንዱ ላይ አረፈ። ልቧን አንጠልጥሎት የነበረው ትዕይንት በፈራችው መልኩ ሳይሆን በአስደሳች ሁኔታ ተቋጥሮ ተከታዩ ክፍል ሊጀምር ስለሆነ ረክታ ነው። ተመስገን ምንም አላለችውም። ተቃውሞ የላትም ማለት ነው። ክንዱን ሙሉ ለሙሉ ትከሻዋ ላይ አሳረፈው። ወደ ራሱ ሳብ አድርጎ ሳም ቢያደርጋት በወደደ ነበር። የሰውነቱ ሙቀት ጨምሮ ሱሪውን አስጨንቆታል። ባቀፈበት እጁ መዳፍ ትከሻዋን ጨመቀው። ግብዣን እያኮመኮምኩ ነው አለችው በደከመ ሹክሹክታ። ትከሻዋ ላይ ባሳረፈው ክንዱ በኩል የተለቀቀባትን ስሜት ተቆጣጥራ ወደሽዋላ አላት። እርሱም በሹክሹክታ በጣም ታውቃለህ፣ ከጠበቅኩት በላይ ነው የተደሰትኩት እንዳለ ግብዣው ስለተወደደለት ደስ አለው። እወድሻለሁ ማለት አሰኘው። ያ ግን ብስሉን ጥሬ ማድረግ ሆኖ ተሰማው። ካልወደዳት ለምን ቀጠራት? ለምን ጋበዛት? ምክንያቱን ሳትረዳ እንደማትቀር አሰበ። ለመሳምና ለሌላውም በቦታው ሌላ ጊዜ እንደሚደርስበት አስቦ ተዝናንቶ እንዳቀፋት ቲያትሩ ተጠናቀቀ። ሳምንት ቀደም ብለን እንገናኝ አለ። እንዳለ ከቲያትር ቤት እንደወጡ ሻይ ጠጥተው ሲሸኛት ሳምንት እሁድ አብረው ለመዋል ተስማምተዋል። በስንት ሰዓት አለች ተናኘ። 4 ሰዓት ቢሆን ጥሩ መሰለኝ። እሺ አለች ጭንቅላቷን በአዎንታ ነቅንቃ። የዛሬው ቦታ 4 ሰዓት ሻርፕ። ፎጣም ይቻላል አለ ሲያቃልዳት። ፎጣ የለኝማ። ተሳሳቁ። ደስ የሚል ቀን ያሳለፍነው፣ በጣም ተደስቻለሁ አለችው ተናኘ በፈገግታ ተሞልታ
በአመልካች ጣቷ ታክሲ እያስቆመች ወደፊትም ብዙ ደስ የሚሉ ቀናት እንደሚኖሩን ተስፋ አለኝ አላት። እርሱም ፈክቶ የተሳፈረችበት ታክሲ መንገዱን ሲቀጥል እጇን አውለበለበችለት። አጸፋውን አውለብልቦላት ራሱም ታክሲ ሊይዝ ወደ ሚኒሊክ አደባባይ ወጣ። አራዳ ቡና ቤት እንደ ወትሮ ሁሉ በጠጪና በመጠጥ ትንቻቻለች። እንዳለ ዶክተር አብደላና ሀብቴ ዝናቡም አንድ ጠረጴዛ ሞልተው ተቀምጠዋል። ይልቅ ከወሎ ይዘህ የመጣውን እኮ አልጨረስክልኝም አለ ዶክተር ጨዋታውን በመቀየር። ከሞላ ጎደል ሰሞኑን አጫውቻለሁ አለና የቀረውን አሰበ። ስለ ቃሎ አውራጃ ነዋሪዎች ባህል እኮ አልነገርከኝም። ከዚህ ስንሄድ ከደሴ ቀድማ የምትገኝ አውራጃ መሆኗን ወይና ደጋና ቆላማ የአየር ንብረት እንዳላት ነግረኸኝ ስለ ነዋሪዎቿ ባህል አልነገርከኝም። እኔ እኮ በጣም ነው የምትገርመኝ ዶክተር አለና አድናቆቱን ለሀብቴ ሲገልጽ፣ አንድ ነገር እንደዋዛ ካጫወትከው ቃል በቃል አይረሳትም። የማስታወስ ችሎታው ከፍተኛ ነው ማለት ነው አለ ሀብቴ አፉን ከለል ያደረገ። ከማስታወሱም ለኢትዮጵያዊ ባህላችን ያለው ጉጉትና ስሜት በጣም ነው የሚገርመኝ። ኢትዮጵያዊ ባህላችን ምን ያህል እንደሚያጓጓና የሀገር ፍቅር ስሜቱ ምን ያህል እንደሚያቃጥል ከሀገሩ ርቆ ባህር የተሻገረ ነው የሚያውቀው። አየህ፣ እኔ በፊት ያን ያህል ነበርኩ። ፈረንሳይ ሆኜ ግን በጣም ይሰማኝ ነበር። ሌላው ስለ አገርህ በታሪክ የሰማውን ከመጽሐፍት ያነበበውን ይዞ ለማረጋገጥ ሲጠይቅህ አላውቅም ማለቱ እንዴት ያሳፍራል መሰለህ። አገሬን አላውቅም ማለቱ ራሴን አላውቅም የማለት ያህል ነው። ከአገር ሲርቁ ሁሉ ነገር ይናፍቃል፣ ሁሉ ነገርም አምሮ ይታይሃል። እዚህ ሆነን የምናንቋሽሸውና የምናጥላላው ነገር ሁሉ ራቅ ስንል ተወዳጅ ሆኖ ትዝ ይላል። አገሬን እንደምወዳት ያወቅኩት እዛው ሆኜ ነው አለ ዶክተር። እኔ እንዲያው ያሳደርክብኝን አድናቆት ለመግለጽ ያህል ነው አለ እንዳለ። ጥቂት ዝምታ ሰፈነና እንዳለ ገለጻውን ቀጠለ። ሁሉንም በዝርዝር ሳይሆን ያው እንደ ሰሞኑ የማስታውሰውንና ለየት ያሉትን ነው የምነግርህ። ሴቢያን ይሁን አለ ዶክተር በጉጉት ጆሮውን ሰጥቶት። ሀብቴ ዝናቡም ወዶ ሳይሆን ለሸረበው ተንኮል የሐሳብ ድር እያደራ አዳማጭ መሰለ። አንደኛው ስለ ቃሎ አፋሮች ነው። በጣም አስገራሚ የሆነ የሐዘን ሥርዓት አላቸው። ሰው ሲሞት ሐዘንተኞች የሚያለቅሱት ቅቤ ተቀብተው ሲሆን የሟቹ ሬሳ ከፈን አይለብስም። ጉድጓድ በመቆፈር ፋንታም ካብ ይክቡና ሬሳውን ውስጡ ይጨምሩታል። በእርግጥ ያስገርማል። በአንዳንድ ብሔረሰቦች እንኳን በሐዘን ጊዜ ካለፈ በኋላ ለበርካታ ወራት ቅቤ መቀባት ነውር ሲባል እነርሱ ደግሞ ተቀብተው ማልቀስ። ታዲያ ይሄ የባህል ህብረ ቀለም ኢትዮጵያዊነትን ከሌላው ልዩ አያደርገውም ትላላችሁ? ተቃራኒ ቀለማት ተባብረው እንደሚደምቁት ማለት እኮ ነው። እሺ ቀጥል እንዳለ። ሌላው ደግሞ ስለ አርጎባ ብሔረሰብ ነው። ከነርሱ ባህል ያስደነቁኝ 3 ነገሮች ናቸው። አንደኛው ለየት ያለው የምግብ አዘገጃጀታቸው ነው። ከብት ያርዱና ትልቁን አንጀት ይነፉታል። ከዚያም ስጋውን ከትፈው ቅመማ ቅመም ይጨምሩና ነፍተው ባዘጋጁት አንጀት ውስጥ ይጠቀጥቁታል። ያንን በቃ ጭስ ላይ ሰቅለው መመገብ ነው። በዚህ ሁኔታ የሚያዘጋጁት ምግብ እስከ 3 ዓመት ተሰቅሎ ቢቀመጥ አይበላሽም። ሌላው ደግሞ ከአርጎባዎች ባህል ያስደነቀኝ የከብት ሞራ ቀቅለው ሲቀልጥ በጨርቅ ወይም በማግ ላይ በማድረግ ለመብራትነት ይጠቀሙበታል። ሻማ ማለት ነው አለ ዶክተር አድናቆትን በሚያሳይ ፈገግታ። እንዳለም በአዎንታ ጭንቅላቱን ነቀነቀ። አንድ ይቀርሃል፣ 3 አይደለም ያልከኝ አለ ዶክተር ለሌላ መደነቅ ጓጉቶ። አዎ የቀረኝ ባል ስለሚሞትባት ሴት ነው። በአርጎባ ብሔረሰብ ባሏ የሞተባት ሴት
አገል የሚባል ከባሏ ጨርቅ ላይ የሚወሰድ ቁራጭ ራሷ ላይ ይደረግላታል። ቅቤ ሳትቀባ ጢስ ሳትሞቅ ጸጉሯን ሳትቆረጥ እስከ 4 ወር ትቆይና ድግስ ተደግሶ ራሷ ላይ ያለው ጨርቅ ይነሳላታል። ተመልከት እንግዲህ ኢትዮጵያዊ ሆኖ እንደ ሞዛይክ ተጅጎርጉሮ ያማረውን ይሄን ባህል አለማወቅ በደል አይደለም? አለ ዶክተር ስለ አገሩ ባህል በስፋት አለማወቁ ቆጭቶት። ፈረንሳይ አገር አብረውት ይማሩ ለነበሩት ጓደኞቹ ይሄን ቢነግራቸው ምን ያህል ይደነቁ እንደነበር አሰበ። ቦን ደህና አለና ለራሱ ሌላም እንዲያጫውተው ጠየቀው። ካላሰለቸው? ኖ ምንም መሰልቸት የለም። ብድሬን እኮ ነው የምከፍለው። እኔ ስለ አውሮፓና አውሮፓውያን እንደምወተውትህ እኮ ነው። ከዛ በፊት ግን ውሃና ፍሳሽ ደርሼ እንድመጣ ይፈቀድልኝ አለና ተነሳ። ቀኝ እጁን በኮቱ ኪስ አስገብቶ ወደ ውስጥ ሲዘልቅ በቁጭትና በጉጉት አይን ተከተለው። ልቡም አይኑን ተከትሎ ቆመና አንዳች ስሜት ወረረው። ወደ ራሱ ቁጥጥር ስር አስገብቶ የበላይነቱን ለማረጋገጥ ሲያሸምቅ የኖረውና በበታችነት ስሜት የተመረዘው አእምሮም የጥቃት ቀስቱን አነጣጠረ። እኔም ልተድፍስ መሰለኝ አለና ዶክተርን መጣሁ በሚል አተያይና ሁኔታ ትቶት እንዳለ በሄደበት አቅጣጫ ተከተለው። ዶክተር እሺታውን ባንገቱ ይግለጽለት እንጂ በዛው ቢቀርም ደንታ አልነበረውም። ለምን እንደሆነ ለራሱም ባይገባውም ሀብቴን ገና ሲያየው አልወደደውም። የበደለውም ሆነ ያደረሰበት ጉዳት የለም። ስላለፈ ሕይወቱም ሆነ ስላለበት የሚያውቀው ክፉና በጎ የለም። ትውውቃቸው ከዛሬ ጋር 4 የመጠጥ ቀናት በዚያው ቡና ቤት ነው። እንዲሁ ብቻ ያስጠላዋል። ረቡዕ ማታ እንዳለ ሲያስተዋውቃቸው አላማረውም ነበር። የተልፈሰፈሰ አጨባበጡ፣ እሽኩርምም አስተያየትና አነጋገሩ ተባዕታዊ ተፈጥሮና አቋሙን የሚቃረን ነው። ልምምጥ ከሚመስለው ትህትናው ጀርባም የተደበቀ ተንኮልና ሚስጥር ሳይኖር እንደማይቀር ጠርጥሯል። ይሁን እንጂ ጥርጣሬውም ሆነ ጥላቻው በይፋ እንዳይታወቅበት ተጠንቅቋል። ከእንዳለ ጋር አንድ ቢሮ እስከ ሰሩ ጥብቅ ጓደኝነት ቢቀር ቅርርቦሽ እንደማያጡ ገምቶ ሁለቱንም በአንድ አይን ለማየት ሞክሯል። ልቡ ግን ለዘላቂ ጓደኝነት ላጨው እንዳለ አድልቶ ኮከቡ ያልገጠመለትን ሀብቴ ማግለሉ አልቀረም። ከሁሉም ዝምታ ማብዛቱን አልወደደለትም። እንዳለ ግን ጥሩ ጓደኛ ሊሆነው እንደሚችል የተረዳው ገና የተገናኙ ሰሞን ነው። ከመጠጥ ባሻገር ሁለገብ ጓደኝነት እንዲኖራቸው ለማድረግ ቢመኝም ጊዜና ሁኔታ አላመቸውም። ሸኖ ወርደናል አለ። እንዳለ የመጸዳጃ ቤቱ መዝጊያ ትከሻውን ገፋ ስላደረገው ተይዟል ማለቱ ነበር። ለጉዳዩ ብዙም ሳይጨነቅ አንድሽ አለና ቁና እየተነፈሰ በሰመመን ፈገግ አለ። ግራ እጁን በእንዳለ ትከሻ ላይ ጣል አድርጎ ፍቅረኛዋ እንደሚያሽኮረምማት ልጃገረድ እየተቀለሰለሰ እንዳለ በሁኔታው ግራ ተጋብቶ የሱሪውን ዚፕ ወደ ላይ ሳበና ፊቱን ወደ ኋላ መለሰ። ሀብቴ በሩን ከኋላው ዘግቶ ተደግፎት ቆሟል። ፊት ለፊት ተፋጠጡ።
እንዳለ የሀብቴን ቁልምጫ ትርጉም አልገባህ ብሎት በህሊናው ማሚቶ ቃሉን እየደገመ ከፊት ለፊቱ ፈዞና ነፍዞ ከቆመው በድን ጋር አዛምዶ ለመረዳት ሞከረ። ሁኔታው የጸብ አይመስልም። ደግሞም እርሱ እስከሚያውቀው ለጸብ የሚያደርስ ግጭት የላቸውም። የስካር እንዳይለው ሀብቴን እስከሚያውቀው ዛሬ ከጠጡት በላይም ሲጠጣ ሰክሮ አያውቅም። የሚቀጥል እንቅስቃሴውንም ሆነ ንግግር ለማወቅ ቸኮለ። ሀብቴ በበኩሉ አእምሮውን ሲያስጨንቀው የከረመው ሁለት አይነት ፍላጎቱ ተሳከረበት። እርሱ እንዳለን ያጠመደበት ምክንያት የጥላቻ ነው ወይስ? አሁንስ የትኛው ፍላጎቱ ነው ተከትሎት እንዲንደረደር የገፋፋው? በሐሳብ ፈዞ አስተዋለው። አብረው አይተዋት ቀድሞ ሲያናግራት እርሱን ሽቅርቅሩንና መልከመልካሙን አመናጭቃ በሸሸችው ልጃገረድ የተመረጠና ልቧ እስኪጠፋ የተፈቀረው እንዳለ ለሴትም ሆነ ለአለባበሱ ግድ የሌለው በእርሱ አይን ጭጓጊት ፊቱ እንዳለ ቀድሞት የተቀጠረውና ባለ ዲግሪው እርሱ ያለ የዩኒቨርሲቲን አጥር ሳይነካ ከኋላው ተቀጥሮ ባለቆቹ የሚደነቅ እንዳለ ህሊናውን እንደ ሾህ እየቆጠቆጠ ባየው ቁጥር በበታችነት የሚጎብጠው እንዳለ የመንፈሱ ጠላት ነው። ሲያየው ቀርቶ ስለ እርሱ ሲያስብ ያመዋል። ጥርሱ ቢስቅለትም ጦር ሰብቆ ጋሻ ነቅንቆ ያልመጣበት ቸል እያለና የዘረጋለትን ገመድ እንደዋዛ እየበጣጠሰ ውስጣዊ ስብዕናውን የሚያኮሰምነው ብርቱ ጠላት ሲጠሉት ባለማወቅ ወዶ ሲርቁት ባለማወቅ ቀርቦ ሲከዱት ታምኖ ራስን የሚያስጠላ ከራስ ጋር የሚያጣላ በቀል የማይገኝለት ጠላት ሳይከታተል ሳያጠቃ ከእግሩ ስር የሚወድቁለት ጠላት እንዲህ ነው እንዳለ ለሀብቴ። ከቅርብ ጊዜ ወዲህ ደግሞ በሁለት ምክንያቶች ወንድነቱን ሲመኝና ሲያጠምደው ቆይቷል። አንድም የጤና ይሁን የበሽታ የስቃይ ይሁን የእርካታ እየተምታታበት አእምሮውን ሲረብሸውና ውስጠ ስሜቱን ባልተለመደ መልኩ እያመሰ ሲያፍተለትለው የከረመውን እኩይ ፍላጎት እንዲያስታግስለት አንድም ለራሱ ያጣውን ተፈጥሯዊ የስሜት ጸጋ እንዳለንም አሳጥቶ የደረሰበትን የሕይወት ግፍና በደል ሊያጋባበት ለሁሉም በአንድ መንገድ ይፈልገዋል፣ ይበቀለዋል። ይሄ መንገድ ይሄ ምስጢራዊ ወጥመድ የስሜቱ ማስታገሻ የጥላቻውም መጨረሻ ነው። አስተማማኝ የጊዜና የቦታ አጋጣሚ የሚጠይቅ የጉዳዩን ክብደት ሲያስበው አሁን ያሉበት አጋጣሚ አመችነት አጠራጠረው። ከዚህ በተሻለ ሌላ አጋጣሚም ሊያገኘው እንደማይችል አሰበ። ከቢሮ በስተቀር አብሮት ላለመሆን ሲሸሸው እንደቆየ ያውቃል። ይህንንም አጋጣሚ ሊያገኝ የቻለው ረቡዕ ዕለት ከሥራ እንደወጣ ወዴት እንደሚሄድ ተከታትሎት ነው። የመጀመሪያው ዕለት በአጋጣሚ የተገናኙ ቢመስልም ከዛሬ ጋር 3ቱን ቀናት ከቢሮ አብሮት ነው የመጣው። ጨዋታቸው ካንገት በላይ ቢሆንም አቀባብሎ ምላጭ ከተሳበ በኋላ ጥይቱን ለማስቀረት መሞከር ኢላማ ስቶ ራስን ለአደጋ ከማጋለጥ በቀር ከወንጀለኛነት አያደንም። ሀብቴም ሲያልም የከረመውን ኢላማ በቅጽበታዊ ስሜት አቀባብሎ ምላጩን ስቦታል።
ያሰበው እንዳይታወቅበት ምንም አይነት ምክንያት ሊያቀርብ እንደማይችል ታየው። በጥያቄና በመደነቅ ያፈጠጡበት ድፍርስ አይኖች አስፈሩት። ስሞክ አለ። ግራ እጁን በእንዳለ ትከሻ ላይ እንዳሳረፈ ቀኝ እጁን በለበሰው ኮት የውስጥ ግራ ኪስ ሰዶ ሲጋራ እንደሚያወጣ ሰው እንዳለ ከዓይኑ የገባውንም ሆነ የሰማውን ማመን አልቻለም። ቀጥ ብለህ ቁም ነበር ያለው። ከመቅጽበት ወደ አውሬነት ተለውጦ ምንም አይነት የጥቃት ሙከራ ብታደርግ ውጤቱ ያልተጠበቀ ይሆናል አለ ሀብቴ ድምፁን ዝቅ አድርጎ። አነስተኛ ስለታም ሰንጢ በእንዳለ ጉሮሮ ስር ስያፍ ደቅኖበታል። እንዳለ ድንጋጤና መገረም እንደወረረው ደርቆ ቀርቷል። ምንም አይነት እንቅስቃሴም ሆነ ንግግር ለማድረግ አልሞከረም። ግራና ቀኝ በኮቱ ኪስ ውስጥ የሸጎራቸው እጆቹን በገዛ ራሱ እንዳሰራቸው በቁጭት አሰበ። መጥፎ ልማድ። ሌላው ቀርቶ ፊቱ ላይ ያረፉትን የምራቅ ፍንጣቂዎች ለመጥረግ ቢሞክር ከእርሱ ይልቅ የሀብቴ ሰንጢ እንደሚቀድም ገምቶ ጥቂት ፋታ የሚያገኝበትን የማዘናጊያ መንገድ አሰላሰለ። ምን ቢለው ነው ሊያዘናጋው የሚችለው? ፍላጎቱ ምን እንደሆነና ሰንጢ የደገነበት ለምን እንደሆነ አያውቅም። ለሰንጢ መምዘዝ ቀርቶ ለኩርፊያ የሚያደርስ ጸብ የላቸውም። በበኩሉ የሚርቀው ሀብቴን በሀብቴነቱ ሳይሆን ከዳርም የለሽ ጋር አያይዞ ከጠላቸው 4 ኪሎና አካባቢው ባልተለየ ስሜት ነው። ስለ ዳርም የለሽ ያየውንና የሰማውን እያነሳ መንፈሱን እንዳይረብሸው በስራም ቢሆን የየራሳቸውን ድርሻ ከመወጣት ባሻገር አንደኛው በሌላው ላይ ጣልቃ ገብተውም ሆነ በጋራ የቢሮ አጠቃቀም አለመግባባት ፈጥረው አያውቁም። ከዚህ በላይ በሐሳቡ የመጣለት ነገር የለም። ምንድነው ፍላጎትህ? ምንም አለና ቅልስልስ ኮስተርተር የሚል ድብልቅልቅ ስሜት ቀጠለ። ካንተ የምፈልገውና አንተን የሚጎዳ ምንም ነገር የለም። ልዘርፍህ ወይም ልገርልህ አይደለም ያስገደድኩ። እንዲያውም ማስገደድ አይባልም። ታዲያ ምንድነው የሚባለው? ሳላስብና ሳልጠብቅ በጓደኝነት ስም ሴንጢ መወደርህ ፍቅር መሆኑ ነው አለ እንዳለ። እስካልተንቀሳቀሰ ምንም እንደማይደርስበት ስለተረዳ ተረጋግቶ ተቸግሬ ነዋ፣ ምናልባት እንቢ ብትለኝስ? ምኑን አለ እንዳለ ያልተያዘውን የሌለውን ነገር አምጣ እንዳይለው ሰግቶ። እጆችን ከኪስ እንዳታወጣ፣ ድምፅህን ደሞ ቀንስ አለ ኮስተር ብሎ በማስጠንቀቅ። እንዴ ሰክሯል ማለት ነው ወይስ አብዷል? አለ በልቡ። ከደቂቃ በፊት የሚያውቀው ሀብቴ መሆኑን ተጠራጥሮ የሚያደርገው ጠፍቶት በፍርሃትና በጀብደኝነት ስሜቶች መሃል ተወጥሮ ሲጨነቅ ሀብቴ በዓይኑም በእጁም በሁለመናው እንቅስቃሴ ጭምር አንድ ነገር ጠየቀው። ምን እንዳለው ቢገባውም የጠየቀውን ከመፈጸም እንደምንም ተናንቆት እድሉን ለመሞከር ቆረጠ። ነገር ግን ጉሮሮው ስር ተስተካክሎ የተወደረው ሰንጢ የቆረጠ ሐሞቱን አቀዘቀዘውና የጭንቀት ላብ አሰመጠው። ከዚያ በኋላ ግን ሌላ ከኔ የምትፈልገው ነገር የለም? ሀብቴ ጭንቅላቱን ግራ ቀኝ ነቀነቀ። የለም ለማለት። ከዚያ በኋላም የሚፈልገው ነገር መኖሩን ልቦናው ያወቀ። እሺ ቶሎ ብላ፣ ሁለታችን በአንድ ሽንት ቤት ስንቆይ ሰው ምን ይለናል? የፈለገውን ይበል። አንድ አይነት ተንኮል አስባለሁ ብትል በዚህ ሴንጢ የመጨረሻ ቀን ይሆናል አለና
ሰንጢውን ከእንዳለ ጉሮሮ ስር አንስቶ መሰናዳት ጀመረ። እሺ እኔ በምኔ እንትን ልበል አለ። ኪሱ እንደገባ የታሰረ እጁን እያሳየው ማውጣት ትችላለህ አለው። ሰንጢውን በጥንቃቄ ጨብጦ እንዳለ ሀብቴ ሊያሰራው የፈለገውን ድራማ ሲያስበው ዘገነነው። እጁን ከኪሱ ለማውጣት በተሰጠው ፈቃድ አስታኮ ድራማውን ለመቀየር በቅጽበት ወሰነ። እናም ከኪሱ የወጡት ሁለቱም እጆቹ ወደ ሀብቴ ሰንጢ የያዘ ቀኝ እጅ ተወረወሩ። ሀብቴ ያ እንዳይሆን ተጠንቅቆ ቢቆይም ለሆድ የሰነዘረው በእንዳለ ግራ እጅ ላይ አረፈና ተያዘ። ከዚያ በኋላ ወደ ጉልበቱ የወረደ ሱሪው እግሮቹን እንደ ልብ ለማንቀሳቀስ አላመቸውም። በግራ እጁ እርዳታ የተያዘ ቀኝ እጁን ለማስለቀቅ ታገለ። እንዳለ ገፋ አድርጎ በመሳብ ራሱን ወደ ጎን አገለለና ከመዝጊያው ጋር አላተመው። በዚያው እንቅስቃሴም ከስር በእግሩ ጠረበው። ከዚያ በኋላ ሀብቴ ሚዛኑን ጠብቆ ራሱን መከላከል ስላልቻለ ሰንጢውን ተቀማ። እንዳለም እንደነጠቀው በእልህና በንዴት ተውጦ መቀመጫው ላይ ሰካበት ሰንጢውን። ሀብቴ ደመነፍሱን እየተፈራገጠ ሲጮህ እንዳለ ከተጎዳ የግራ እጁ አመላካች መሃል ጣቶች የሚፈሰውን ደም በመሐረብ እየጠረገ ስለሚሰማው ጥዝጣዜ ሳይሆን እንዴት እንደሚያመልጥ ያስባል። የቆርቆሮው መዝጊያ በኃይል እየተደበደበ ነው። ለመጸዳጃ ቤቱ ራቅ እንዳለ የንቦች ሁካታ ይሰማ የነበረው የቡና ቤቱ ጫጫታ ቀረበው። ክፈት! ምንድነው እሱ? እንስበረው እንጂ ፖሊስ ይጠራ። ገመና የዛሬ ትረካ የእስካሁኑ ነበር። በቀጣይ ክፍል እስክንገናኝ ቸር ይግጠመን። ደራሲ ያለው አክሊሉ፣ ሁቱትሲ ትርጉም መዘምር ግርማ፣ ፍትሃዊ የጠጅ ክፍፍል ከገነነ መኩሪያ፣ ሊብሮ ገመና ከሰለሞን ሹምዬ፣ መጽሐፍ ቅዱስ 80 አዱ፣ ኩዳድ ከማተብ መለሰ፣ ራምቦ ከስንዱ አበበ፣ ጉንጉን ከኃይለ መለኮት መዋል፣ እመጓ መርበብት ዝጎራ ሶስቱም ከዶክተር አለማየሁ ዋሴ፣ ኢትዮጵያዊው ጃንደረባ ከዲያቆን ሄኖክ ኃይሌ። በተጨማሪ እነሆ አዲስ መጽሐፉና ምርኮኛን ጀምረናል። ፕሌይሊስትን ሲጎበኙ እነዚህን ሁሉ ያገኛሉ። ፕሌይሊስትን ይጎብኙ። ሰምተው ከወደዱ ሰብስክራይብ አድርገው መከታተል ይችላሉ። ያሉትን አስተያየት ቢያሰፍሩ ጠቃሚ ነው ብለን ላመንበት ሁሉ አስቸኳይ ትግበራ እናደርጋለን። ከምስጋና ጋር መልካም ጊዜ።